ስልጤነት ዛሬ ሶሻል ሚዲያ ላይ እስላም ሲባል ስልጤ ሲሉ ከመሬት ተነስተው አይደለም። ለካ ስልጤ ሁሉ ነገሩ ከእስላም ጋር መያያዙን እዚህ ውስጥ ይታያል። እኔ እንደ አንድ ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። ዋጋም ተከፍሎበት እዚህ ጋር ተደርሷል። ምናልባት ብዙ አባቶች በየአካባቢው አሉ ብዙ አስተዋጽኦ ያበረከቱ ባለመጻፉ እና ሐጂም አላህ ካወቀልኝ አይበቃኝም ወይ እንዳሉት በቅቶ ቢሆን ኖሮ የስልጤ ህዝብ ብዙ ጉድለት ይመጣበታል ብዬ አስባለሁ። አሁን ደግሞ ኡስታዝ አህመዲን ጀበልን ወደ መድረክ ጋብዛለሁ። ይህን እውነት በተግባር አብሯቸው ካዩት የለም መጽሐፉን አንብበው አርመው እውነታውን ተረድተው የጻፉት ሐሳብም አለ። ኡስታዝ አህመዲን ጀበል አክብራችሁ ወደ መድረክ ሸኙልኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ሱብሓነሁ ወተዓላ ለዛሬዋ የመጽሐፍ ምረቃ ስላደረሰን ምስጋና ይገባው ለማለት እወዳለሁ። በማስከተል ይህን የናትራር መጽሐፍን ረቂቅ እንዳይና እንዳግዘው ወንድሜ አብዱራሂም አህመድ የቢቢኤን የሃሩን ሚዲያ ኃላፊ ሰጀስት አድርጎኝ ጊዜ አልነበረኝም። በጊዜው ብዙ ጥረቶችና ጊዜ መሆን ሁኔታ ነበርና የግድ ነው የሚል አብዱራሂም በተደጋጋሚ እንትን አለኝ። ረቂቁንም አላየሁም። ለማንኛውም እስቲ እሞክራለሁ ብዬ ወሰድኩኝ። ግን በአጋጣሚ ሆኖ ስቲል ጊዜ ከማጣት የተነሳ ረጅም ጊዜ ያዘገየሁኝ። በኋላ መጽሐፉን ሳይ ደስ ያለኝ የወንድማችን ሸምስ ዩሱፍ ጀማሪ ጸሐፊ መሆን ብቻ ሳይሆን ብዙ መረጃ ለመሰብሰብ ብዙ እንደደከምና ብዙ ነገሮችን ለማዳረስ የተለፋውን ልፋት እዚህ ውስጥ ታጭቆ አገኘሁኝ። በዛ መረጃ ውስጥ የኢማም ሐጂ አብዱልሃዲ ታሪክ ያው በሩቁ እናውቃቸዋለን፣ ግን ምን እንዳደረጉ ይህን መጽሐፍ ባላነብ እኔ አላውቅም ነበር። ለእኔም ስለ ስልጤ ማህበረሰብ እና ስለተደረጉ ትግሎች ከዲን ጋር ተያይዞ ስለነበሩ ነገሮች እኔ እንዳንድ ሰው በጥልቀት እንዳውቅ አገዘኝ ማለት ነው። ከዛም ባሻገር ደግሞ አንዳንድ ጊዜ ውጭ ሆነን አንደርስታንድ ማናደርጋቸው የማንነት ጥያቄዎች፣ ለምሳሌ ስልጤነት ለምንድን ነው የሚታገሉ? ብሔርተኝነት ነው? እንደዚህ አይነት ፊሊንግ ያለው አለ። እኔም በዝርዝር በጥልቀት አላውቅም። ያው ሙስሊሞች ናቸው፣ ሙስሊም ወንድሞቻችን ከመሬት ተነስተው እንዲህ አይነት ነገር ውስጥ አይገቡም የሚል በጥሩ ንያ ከማየት የዘለለ ዝርዝሩ አልነበረኝም። እዚህ ውስጥ ስገባ ግን ያው ስልጤነት ማለት ሙስሊምነት ጋራ የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይህ ሁሉ የሚደረገው እኛ እንደ ሙስሊምነታችን የደረሰብን አስተዳደራዊና በነበረው ሂደት ጉድለቶች፣ መገፋቶች፣ መሰል ነገሮች አሉ ብለው የሄዱባቸውን ርቀት ሳይ በቃ እኛ ቀርብ ብለን ካላየነው ማንረዳቸው ነገሮች አሉ የሚል ወሰድኩ። እንደ ዓሊም ለዲን እና ለማህበረሰብ እንደታገለ ሰው ያጂ ኢማም ሐጂ አብዱልሃዲ ታሪክ እንዲጻፍ ሲጠየቅ አላህ ካወቀልኝ አይበቃም ወይ ለምንድን ነው የሚያስፈልገው ብለው ፈቃደኛ ያለመሆናቸውን ሳይ በዚህ ባለንበት ዘመን ትንሽ ነገር በመስራት በሶሻል ሚዲያ ብር ከፍለው ሁሉ የሚያጽፉ ሰዎች በበዙበት ዘመን ይሄ ሁሉ አስተዋጽኦ ያደረገ ሰው ለመደበቅ ሲፈልጉና ለረጅም ጊዜ ፈቃደኛ አልሆንም ብለው በተደጋጋሚ ተለምነው ታሪካቸው እንዲጻፍ ሲደረግ ሳይ የእሳቸውን ትህትና የእሳቸውን ለአላህ ብሎ ራስን የመደበቅን ነገር እዚህ መጽሐፍት ውስጥ በስፋት እንድረዳ አድርጎኛል። በማስከተል የስልጤነት ትግል በእኔ እድሜ በእኛ በብዙዎቻችን እድሜ ውስጥ የሆነ የቅርብ ጊዜ ታሪክ ነው። በዚህ ታሪክ ውስጥ የተለያዩ ሰዎች የተለያየ አስተዋጽኦ አበርክቷል። የኢማምን ታሪክ ደግሞ እዚህ ውስጥ ሳይ ከልጅነታቸው ኢልም ካለው ከሼህ አህመድ ቡርሃን ቤተሰብ
ከዛ ወጥተው የኔ የሚተካው ልጅ ይሄ ልጅ ነው በሚል አባትየው ፖዚቲቭ ወይም ራዕያቸውን አስቀምጠውላቸው በልጅነት እውቀትን ለመቅሰም ከቤተሰብ ተለይተው ሲሄዱ እንደ እናትየው ወይዘሮ ራዲያ አልቅሰው ልጃቸው እንዲለያቸው ያለመፈለግ ሁኔታ ነበረ። በዚህን ጊዜ ዲን ሊማር ነው የሚሄድ ሲባል ወደ ቂብላ ዞሮ ዱዓ አደረጉ እና የማልቀሱን ነገር እንደተው ታሪኩ ይተርካል። ኢማሙ ይሄንን ዛሬ የያዙትን አስተዋጽኦና ኮንትሪቢሽን ከየት አመጡት ስንል ደግሞ በእግር በጅማ አድርገው በኢሉባቡር ወጥተው በሱዳን ኩርሙክ የሄዱበትን ማታ ማታ እየተጓዙ ቀን ቀን እየተደበቁ ለደላላ 15 ብር ከፍለው ከሀገር ለመውጣት በዛ ዘመን በነበረው ሂደት ለእውቀት ያሰለፉትን ፈተና ከዛ ሱዳን ኩርሙክ ከዛ በኋላ ማዕህድ ገብተው በከፍተኛ ደረጃ አንደኛ ውጤት ሲያመጡ ሌሎች ተማሪዎች ጓደኞቻቸው እንዲባረሩ ሲወሰን የእሳቸው አንደኛ መውጣት እነዛን ባልደረቦቻቸውን ከመባረር እንደታደገና አንደኛ በመውጣታቸው ደግሞ የኡምራ ሽልማት አግኝተው በዛ ሽልማት እንደገና ሳውዲ የመሄድና ዩኒቨርሲቲ የመግባት ያ ዩኒቨርሲቲ ታሪክ ደግሞ ሌላ ዓለም ሌላ ማህበረሰብን የማደራጀት የማወቅ ሁኔታ ፈጥሮላቸዋል። በተለይ መዲና ከተማ የመጀመሪያው በእስላም ታሪክ የመጀመሪያው የሆነው የቁባ መስጂድ ውስጥ ቁጭ ብለው በሌሊት ያደረጉት ዱዓ አላህ እንደተቀበላቸው መጽሐፉን ስናነብ እንረዳለን። ዱዓው ምንድነው? አላህ ወይ አንድ መስጂድ ብቻ ሳይሆን ብዙ መስጂዶችን እንድሰራ አድርገኝ ብለው በሌሊት ያለቀሱበት ታሪክን ሳይ እንደ አንድ ሰው ልክ ነው። አንዳንዴ ዝም ብለን በዘፈቀደ ሰው ሲሰራ እያየን እንሰራለን። ግን አላህን ለምነን ለዲን አስተዋጽኦ እኔን ተጠቀመኝ ብሎ መለመን ትልቅነት ነው። አላህ ዲንን በእኔ በኩል እንዲነስር አስተዋጽኦ ከሚያደርጉት አድርገኝ ብሎ በዛ ደረጃ ለምነው መጨረሻም ታሪኩን ስናይ ዱዓቸው መቀበሉን አላህ በብዙ የዲን አስተዋጽኦዎች ስናነብ የምንረዳው ነው። ከስልጤነት ትግልም ጋር ተያይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነውና እኔ ስልጤ ነኝ የሚል እንቅስቃሴ ጋር ተያይዞ ሰዎችን ለማደራጀት ሲሞክሩ ከሳውዲ አረቢያ ካለው ከኢትዮጵያ ኤምባሲ ፓስፖርትን እነጥቃለን፣ ትታሰራለህ፣ ከዩኒቨርሲቲ እናስባርራሃለን መሰል ግፊቶች ቢኖሩም ይህንን ሳይቀበሉ ገፍተው ሄደው እዛ ያሉትን ሰዎች አስተባብረው 40,000 ሪያል ገንዘብ አሰባስበው አገር ቤት ለዲን ስራ መስራት አለብን ብለው እንቅስቃሴ ሲያደርጉ በተለይ ደግሞ ፕሬዚዳንት የነበሩት አቶ መለስ ዜናዊ ቢሮ ሄደን አቤቶታ ማሰማት አለብን በሚል በራሳቸው መኪና ሰዎችን ሽማግሌዎቹን አስተባብረው ቤተ መንግስት ያለ ቀጠሮ ያለ ፕሮግራም ሄደው ሊበትኗቸው ፖሊሶች ሲያሳድዷቸው ከዚያ አንሄድም አቤቶታ አለን ብለው እንደ ስልጤ ማህበረሰብ ጥያቄውን ለማሰማት ያደረጉትን ርቀት ከዛም አልፎ ደግሞ በስልጤ አባቶች መካከል ከነ አንዳንድ መሻኮች ስማቸውን ዘነጋው በመካከላቸው የነበረውን አለመግባባት ለማስታረቅ ቦሌ በሚገኘው መጋዘን ውስጥ በሬ አርደው ሽማግሌ ጠርተው ቅድም የጠቀሳችሁት አንድ ካልሆነን የሚለውን ንግግር የተናገሩበት ቦታ እዛ ነው። እንደዚሁም አልበያን የየቲም ድርጅቶችን ሲያቋቁሙ የራስን መኖሪያ ቤት በሁለት ከፍለው ጎዳና የወደቁ ልጆችን ማሳደግ አለብን ብለው አስተዋጽኦ ሲያበረክቱ እናገኛቸዋለን። የኢማሙ ኮንትሪቢሽን በስልጤነት ትግል ውስጥ በተለይ በቡታጅራ ኮንፈረንስ ጋር ተያይዞ በነበረው ሂደት አንዳንድ ሰዎች ተስፋ ሲቆርጡ ይሄ ውሳኔ የሰው ውሳኔ እንጂ አላህ አይደለም ብለው ትግሉ ወደ መስመር እንዲመለስ ያደረጉበትን ሂደት ስናይ የሚያስተምረን ብዙ ነገር አለ ማለት ነው። ሌላው የገረመኝ ያው እንደ አንድ ሼህ እንደ አንድ ዓሊም ዘፈን ወይም አርት ያው ከዲን አንጻር እንዴት ይታያል የሚለው የታወቀ ነው። እሳቸው ለስልጤ ማንነት
አርትን መጠቀም አለብን ብለው ብር እየከፈሉ በየአዳራሽ አርት እንዲቀርብ ሲያስደርጉ ከጀርባ ነበሩ የሚለውን ሳይ ደግሞ ገርሞኛል። እና ያው ምን ያህል ፕራግማቲክ ሆነው እዚህ ኤሪያም እንደነበሩ ማህበረሰቡን በዚህ ካልሆነ መጥራት የለብንም ብለው ያደረጓቸውን ነገሮችም ሳይ እንደዚሁም ደግሞ የተለያዩ በመኪና እየዞሩ ቅስቀሳ ሲደረግ ሪፈረንደሙ ሲደረግ መጋቢት 23 1993 ወራቤ ከተማ ስትመሰረት ቆመው እዚህ ቦታ መሆን አለበት ብለው ከመረጡትና ይሄ ነው የሚሆን ብለው ሀሳብ ካሰረጹ ሰዎች አንዱ ሆነው ዛሬ በዚህ በትንሽ ጊዜ ውስጥ ወራቤም ይሁን እንደ ስልጤ ማህበረሰብ የተደረሰበት ደረጃ ትልቅ ነው። ምክንያቱም የቅርብ ጊዜ ታሪክ ነው። እኔ ዩኒቨርሲቲ ከገባሁ በኋላ የሆነ ታሪክ ነው በጠቅላላ ማለት ነው። ይሄ ሁሉ ደረጃ መድረስ በጣም ትልቅ አቺቭመንት ነው። በዛን ሰዓት ላይ ሰዎች ወደዚህ እንዲመጡ ያስገደዳቸው ብዙ ፋክተሮች አሉ። ሪኮግናይዝ ማድረግ ተገቢ ነው። በተለይ ደግሞ በዚህ ዘመን ያለን በሶሻል ሚዲያ ላይ ተቀምጠን በቀላሉ ስክሮል በማድረግ ቪዲዮ እያየን እውቀትን ማግኘት በምንችልበት ዘመን ውስጥ መማር ያልፈቀዱ ብዙ ሚሊዮን ወጣቶች ያሉን ዘመን በእግር ዋጋ ተከፍሎ ብዙ ተለፍቶ ብዙ ተኪዶ ማንነትን ለማስከበር ዲንን ለማወቅ የተለያዩ ነገሮች የተደረገውን ስናይ እንደዚሁም ደግሞ ሐጂ ለስልጤ ብቻ አይደለም የሰሩት። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። መስጊዶችን በመስራት መድረሳ ጋር ተያይዞ ከጉራጌ ውስጥም ሌሎች እዛ ሀላባም ወስደን የተለያዩ ማህበረሰቦች ወደ ወላይታም ወደ ተለያየ አቅጣጫ ሄደው የዲን አስተዋጽኦ ለማበረከት የሄዱበትን ሂደት ስናይ ዛሬ ያለ የሙስሊም ስልጤ ወጣት ትናንት ልክ ነው በነበረው የተለያዩ ፋክተሮች እኔ ስልጤ ነኝ በሚል የስልጤነት ዘመን የማስከበር ትግሎች ተደርገዋል። ነገር ግን እኔ እንደ አንድ ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። ዋጋም ተከፍሎበት እዚህ ጋር ተደርሷል። የስልጤነት ትግል ካሁን በኋላ ምን ይሁን መልኩ የሚለው በደንብ መታየት አለበት። ምክንያቱም ከሌሎች ሙስሊም ወንድሞች ጋር ብሔርተኝነትን በሚፈጥር ትናንት የነበሩ ሰዎች ባደረሱት በደል እና ባደረሱት ችግር ምክንያት ዛሬም ያንኑ እያነሳን ዛሬ አንድ ሰልፍ አብረን የምንቆም ሙስሊሞችን የሚከፋፍል ከሆነ አላህ ዘንድ ሊያስጠይቀን ይችላል። የዛሬ የስልጤነት ትግል ከፍ ብሎ ሌሎች ትናንት ስልጤ ችግር እንዳየው ሲያዩ የነበሩ አናሳ የሆኑ ብሔር ብሔረሰቦች በቁጥር በዲን መገፋት ከዛም አልፎ ትልቅም ቢሆን ቅድም ኢማሙ እንዳሉት ትንሽ አይደላችሁ አንድ በመሆናችሁ ምክንያት ይህንን አቅማችሁን ሌሎች የተገፉትን በመሰብሰብና ከላይ ከፍ ብሎ ሁሉን አቃፊነትን ካልቸር ትናንት ስልጤ ያንን የሸሸው ማሟለው ማንነቴ ተገፍቷል እንዲሆኗል በአስተዳደር ተበድያለሁ ብዙ ነገሮች አሉ። አክሴፕት ማድረግ አለብን። ዲናይ ማድረግ አንችልም። እነዚህ ሁሉ የታገሉ ሰዎች ይህን መጽሐፍ ስናነብ ከመሬት ተነስተው ብሔርተኝነት ስለነበረ ነው ብዬ እኔ ልወስድ አልችልም። ዛሬ ላይ ስንመጣ ግን ከፍ ተብሎ በልጆቻችን መሃል ይሄ እንዲህ ያደረጉን እኛና እነሱ የሚለው ሴንስ መለዘብ አለበት። ወደሚቀጥለው ጀኔሬሽን ስልጤነት ከነሙሉ ክብሩና ማንነቱ በሁለት እግር መቆም ከቻለ የሚቀጥለው ዘመን የስልጤነት እንቅስቃሴ በዲን በኩል ጋር የተያያዘ ነው፣ በልማት በኩል ጋር የተያያዘ ነው፣ ራስን በማስተዳደር ጋር የተያያዘ ነው። እንደ አንድ የኢትዮጵያ ማህበረሰብ ኢትዮጵያ ውስጥ አሻራን የማስቀመጥ ትግልም ጋር ከፍ ብሎ የሚሄድበት ደረጃ ስንደርስ ይሄ ነገርም መታየት ካለባቸው ነገሮች መሃል አድርጋያቸዋለሁ ማለት ነው። እንግዲህ ኢማም የዘረዘሩት የቡርሃን መድረሳ፣ አቡበከር ስዲቅ መስጂድ፣ ሪያድ ሆቴል እና ማረፊያ፣ አልባያን የየቲም ማሳደጊያ፣ ሂክማ ዩኒቨርሲቲ ላይ መሰረት አሻራቸውን ማስቀመጥ፣ አዳማ ውስጥ ያለ ቅዱስ ቁርአን ትምህርት ቤት፣ በሌራ የአወሊያ መድረሳ፣
ከስልጤ ውጭ ያሉ የተለያየ የልማት ስራዎች ሀዲያ፣ ወላይታ፣ ጉራጌ፣ ሀላባ ከ100 በላይ የሚሆኑ መስጂድ በመስራት ውስጥ አሻራቸውን አስቀምጧል። ይሄ ያን ያደረጉት ዱዓ ውጤት እንደሆነ ደግሞ ስናይ በጣም አላህ እንደተቀበላቸው እናያለን። ለወራቤ ሆስፒታል ሕክምና ሂደቱና ተቋሙ የተሻለ እንዲደርስ ያደረጉት አስተዋጽኦ፣ በግብርና ዘርፍ ያደረጉት የተለያዩ ጥረቶች፣ በሳንኩራ ወረዳ ሪያድ ጅዶ የእርሻ ልማት ጋር ከማቋቋምና ከሌሎች ነገሮች ጋር ተያይዘው ያደረጓቸው የተለያዩ ነገሮችን ስናይ፣ እንደዚሁም ደግሞ እንደ ማህበረሰብ ዛሬም የመጅሊስ መሪ ሆነው ከስልጤም ከፍ ብለው የአካባቢውን የማዕከላዊ ኢትዮጵያን ሙሉ መጅሊስን እየመራ እንዳለ ሰው ከዚህ በኋላም እሳቸው እንደሳቸው የሚታገሉና ለዲን አስተዋጽኦ የሚያበረክቱ ሰዎችን የመፍጠርና ያሳለፉትን ታሪክ የመተረክ ምዕራፍ ነው። መጽሐፉም ይህን ሚና ይወጣል ብዬ አስባለሁ። እንዲህ አይነት አባቶችን ታሪክ ይሁን በአጠቃላይ ታሪክን ስንጽፍ ስንናገር ሰዎቹን ፈለገን አይደለም። ይህን መጽሐፍ ስናነብ አብዱልሃዲ ታሪክን የገዘፈ ቢሆንም የስልጤ ህዝብ ከየት ወዴት እንደሄደ ፍሰቱንም ውስጡ የምናይበት ታሪክ ነው ማለት ነው። ያለፈን ታሪክ ማወቅ አላህ ቁርአን ላይ ልብ ብላችሁ ካያችሁ ቁርአን ከ30 ጁዝ ውስጥ 6236 አካባቢ የቁርአን አያዎች አሉ ሙሉ። ከዛ ውስጥ 2500 የሚሆነው ታሪክ ነው። ታሪኩ ለምን መጣ ስንል አላህ ሱብሓነሁ ወተዓላ ወቅሱሲል ቀሰሰ ለዐለሁም የተፈከሩን ይላል። ታሪኩን ተርክላቸው ማሰብ እንዲችሉ ዘንድ ይላል። አንዱ ታሪክ የሚያስፈልገው ሰዎች ቆም ብለው የመጡበትን ያሉበትን የሄዱበትን አስበው አእምሯቸውን ማሰራት እንዲችል ትልቅ ቢልዲንግ ብሎክ ሆኖ ግብአት የሚሆነው ታሪክ። ህዝብም ጋር ስንመጣ ምናልባት ብዙ አባቶች በየአካባቢው አሉ ብዙ አስተዋጽኦ ያበረከቱ ባለመጻፉ እና ሐጂም አላህ ካወቀልኝ አይበቃኝም ወይ እንዳሉት በቅቶ ቢሆን ኖሮ የስልጤ ህዝብ ብዙ ጉድለት ይመጣበታል ብዬ አስባለሁ። ምክንያቱም እዚህ ውስጥ ያለው ዝርዝር ነገር ካልተጠቀሰ የሆነ የሚያጎድለው ነገር አለ። የሚቀጥለው ትውልድ ከየት እንደመጣ ወዴት የሄደ እንደሆነ ምን ዋጋ እንደተከፈለ ያለማወቅ ሁኔታ አለ። ከዚህ የተነሳ ጸሐፊውን ወንድማችንን ሸምስ ዩሱፍን እያመሰገንኩ እንደ ጀማሪ ጸሐፊ ያደረገው ጥረትና ልፋት ዋጋ መክፈል በጣም ትልቅ ነው። የበለጠ እንዲሰራ ማገዝ ይፈልጋል። የበለጠ መጽሐፉ እንዲነበብ እንደሰማሁት የታተመው ኮፒ በጣም ትንሽ ነው። እየታተመችዋን እዚህ ያላችሁም ሁላችሁም ዛሬ 2 3 ብትወስዱ የሚያልቅ አይነት ነው። እንደ ስልጤ ማህበረሰብ ከዚህ በላይ ይገባዋል። ልክ ነው። እኔ ይሄ ፎንትን ለምሳሌ ከምወዳቸው ፎንቶች አይደለም የተጻፈበት ፊደል ማለት ነው። ግን ገጹ ይበዛል ዋጋ ይበዛል ከሚል ወደዚያ ወረድ ነው አለ። ይብዛ። ስልጤ ከዚህ በላይ አቅም አለው። ከዚህ በላይ ኮፒ ማድረግ ይችላል። ምክንያቱም የሄደበትን ውጣ ውረድ ውስጡ ራሱን የሚፈልግበት ነውና አዲሱ ትውልድ የኔ ዘመንስ ትግል ምንድነው ብሎ አባቶቼ ታግለው እዚህ ካደረሱ እኔ የምታገለው አባቶቼ ከጀመሩበት ሳይሆን አባቶቼ ካቆሙበት ነው። ካቆሙበት አንስቼ የሚቀጥለውን የመሙላት ኃላፊነት የኔ ነው። ከሌሎች ኢትዮጵያውያን ሙስሊም እና ብሔር ብሔረሰብ ወንድሞች ጋር ሆነን ስልጤነት ዛሬ ሶሻል ሚዲያ ላይ እስላም ሲባል ስልጤ ሲሉ ከመሬት ተነስተው አይደለም። ለካ ስልጤ ሁሉ ነገሩ ከኢስላም ጋር መያያዙን እዚህ ውስጥ ይታያል።